በዛሬ ጊዜ እውነተኛ ፍቅርን ለማግኘት አስቸጋሪ እየሆነ መጥቷል። አሁን ላይ ማለት ነው። አሁን ላይ ፍቅርን ችግር ገንዘብ አይፈታው፣ የገንዘብን ችግር ፍቅር አይፈታው። ሰውን ማግኘት ይቀድማል ብዬ ነው የማስበው። እንዲያው አስቸጋሪ እየሆነ ያለው ትክክለኛውን ሰው ማግኘት ነው እንጂ እውነተኛ ፍቅር አለ ብዬ ነው የማስበው። እና ደግሞ እነሱም ደስ የሚላቸው አይመስለኝም ወንዶችኛ ብንጠይቃቸው። እኔ ማውቃቸው ሰዎች እንዳለ ደስ አይላቸውም። ጥያቄያችን በበዛ ቁጥር ማይመለሰልን ነገር እየበዛ መጣ። በጣም መረጋጋት እስከመቼ ተረጋግተሽ? ለምን እኛም ማስቸጋሪ ሆነን መሰለኝ። ስለዚህ እሱ ካልሰራ ሃርድ ወርከር ካልሆነ ፕሮቫይደር ካልሆነ ወንድ ልጅ ገንዘብ መስራት አለበት ብዬ ነው የማስበው። ሰላም የሐሳቤ ፕሮግራም ተከታታዮች፣ የሐሳቤ ፕሮግራማችን ተጀምሯል። በዛሬው የሐሳቤ ፕሮግራም ደግሞ ያላገቡ ሴቶችን በዚህ ሰብስበን ምን ይላሉ የሚለውን ጥያቄ አዘጋጅተን ሐሳባቸውን እንከታተላለን ማለት ነው። አብራችሁን ቆዩ። እንግዶቻችን ወደዚህ ትመጣላችሁ። እንኳን ደህና መጣችሁ። ሰላም፣ ትግስት እባላለሁ። ዛሬ ሐሳቤ ላይ ተገናኝተናል። ጥሩ ጊዜ ይኖረናል ብዬ አስባለሁ። ሰላም እንዴት ናችሁ? ቤቴሌም ማሙዬ ይባላለሁ። ዛሬ ሐሳቤ ላይ ሐሳቤን ትብስ ለማድረግ መጥቻለሁ። ጥሩ ጊዜ እንደሚኖረን ተስፋ አደርጋለሁ። ሰላም፣ እንዴት ናችሁ? ነፃነት እባላለሁ። ዛሬ በሐሳቤ ፕሮግራም ተገናኝተናል። የኔን ሐሳብ ሼር አደርጋለሁ። የእናንተንም በቤታችሁ ናችሁ እንደምትሰጡን ተስፋ አደርጋለሁ። ሰላም እንዴት ናችሁ? ስሜ ሳራ እባላለሁ። ዛሬ በሐሳቤ ፕሮግራም ተገናኝተናል። ስለዚህ እዚህ የመጣሁት ያው ሐሳቤን ለመግለጽ ነው። ሰላም እንደምን አላችሁ? አበባ እባላለሁ። ዛሬ በሐሳቤ ፕሮግራም ላይ ተገናኝተናል። ሐሳባችንን እያነሳን እንከራከራለን፣ እንወያያለን። አብራችን ቆዩ። መስመሮች ተዘጋጅተዋል። እኔ ያለሁበት መስመር ሐሳብ የለኝም የሚለውን ሐሳብ ይወክላል። በዚህ ጋር የምናየው መስመር ደግሞ እስማማለሁ፣ በጣም እስማማለሁ፣ አልስማማም፣ በጣም አልስማማም። ስለዚህ ሐሳቤን ይወክልልኛል የምትሉት መስመር ጋር ሄደን እንቆማለን ማለት ነው። በመጀመሪያውን ሁላችንም ምንም ሐሳብ ስለሌለን እዚህኛው መስመር ጋር መተን እንቆማለን። እሺ እንግዶቻችን እንኳን ደህና መጣችሁ። እንኳን ደህና ቆይሽን። ጥያቄዎች ተዘጋጅተዋል። ስለዚህ ባስረዳዋችሁ መሰረት ሐሳቤን ይወክልልኛል የምትሉት መስመር ጋር ሄዳችሁ ሐሳባችሁን ትገልጹልኛላችሁ ማለት ነው። ወደ መጀመሪያው ጥያቄ እንሄዳለን። የመጀመሪያ ጥያቄ ሴቶች ከስራ ይልቅ ለቤተሰብ ቅድሚያ መስጠት አለባቸው? ሴቶች ከስራ ይልቅ ለቤተሰብ ቅድሚያ መስጠት አለባቸው? ስለዚህ የተለየ ሐሳብ ካለው ሰው እንጀምራለን ማለት ነው። ሳሪ? እኔ እንግዲህ አልስማማም ነው የምለው። አልስማማም ግን ማለቴ ሐሳብ የለኝም። ምክንያቱም ሴቶች ለቤተሰብም ለስራ መስጠት አለባቸው። ምክንያቱም ለመኖር ሲባል ሴት ልጅ መስራት አለባት። ስራ ስለሰራች ደግሞ ከቤተሰብ መራቅ የለባትም። ሴት አሁን በትዳር ላይም ከሆነ ለቤተሰቧ በጣም የምታስፈልግ ናትና ስለዚህ ግዴታ ለቤተሰቧም ስለምታስፈልግ በዛ ልክ ደግሞ ወጥታ መስራት ስላለባት ሐሳብ የለኝም። ሐሳብ የለኝም። ስለዚህ ቅድሚያ ለየትኛው መስጠት አለባት የሚለው መወሰናችን ማለት ነው ላይ ነው። በቃ ለቤተሰቧም መስጠት አለባት፣ ለስራዋም መስጠት አለባት ብዬ ነው። ግን ደግሞ ሁለቱም እኩል ሊሄድ አይችልም። ለምሳሌ ልጇ እየታመመ እዚህ ጋር ስራዋን እሰራለሁ ማለት እንደ እናት ስታስቢ ይከብዳል አለ አይደል? እናቱ ነሽ፣ ልጅሽ እየታመመ ቆይ ስራዬን ልጨርስና ከዛ ልጄ ደግሞ ይደርሳል ማለት አንችልም። ስለዚህ ስራሽን ትተሽ ወይ ወደ ልጅሽ ወይ ደግሞ ወደ ባሏ መሄድ አለባት ብዬ ነው የማስበው። ያው እኔ እያወራ ያለሁት አሁን በአጠቃላይ ነው። በአጠቃላይ ሴት ልጅ ጊዜዋን ለስራ ነው ወይ መስጠት ያለባት ወይስ ሙሉ ለሙሉ ለቤተሰብ ነው ወይ መስጠት አለባት ለሚለው ነው። ለሁሉም ነው መስጠት አለባት ብዬ ማስበው። እንደዚህ አይነት ነገር ሀፕን ሊያደርግ ይችላል፣ ግን በአጠቃላይ እኩል ባላንስ አድርጋ መሄድ መቻል አለባት። ስራውም ግዴታ ነው፣ ያለ ስራ መኖር አይቻልም። ሁሉም ሴት ያው ወጥቶ ሰርቶ ነው መግባት ያለበት፣ የማንንም መጠበቅ የለበትም ብዬ ስለማስብ
ስራዋን መስራት አለባት። ጎን ለጎን ደግሞ በቃ መስጠት ያለባትን ለቤተሰብ መስጠት ያለባትን በሙሉ መስጠት አለባት ብዬ ነው የማስበው። እሺ እኔ ደግሞ ያው ስራው ይተካል ብዬ አስባለሁ። ቤተሰብ ካለፈ አለፈ ነው፣ ማግኘት አንችልም። ጸጸቱ ትርፉ ለኛው ነው የሚሆነው መጨረሻ ላይ። ስለዚህ እኔ ስራው ይተካል፣ ቤተሰብ ግን የሚተካ ነገር ስላልሆነ አንዳንዴ ለቤተሰብሽም ለስራሽም ጊዜው መስጠት ግዴታ ነው አለብሽ። ግን ቤተሰብ ነው በቃ። ስለዚህ ቤተሰብ ነው ማስቀደም ያለበት። ቤተሰብ ነው የምታስቀደም ያለባት። ስራው ይተካል፣ ታገኘዋለሽ፣ ነገር ይመጣል ብዬ አስባለሁ። እሺ እኔ ቤተሰብ መቅደም አለበት ብዬ ነው የማስበው። ምክንያቱም አሁን ባለንበት እድሜያችን ቢሆን ኖሮ ለስራው ቅድሚያ ትሰጫለሽ። ምክንያቱም ቤተሰቦቻችን እኛ እንድንለወጥ እንድንሰራ ይፈልጋሉ። የእኛን ሰክሰስ ነው የሚፈልጉት። እኛ የሆነ ነገር ላይ ደርሰን እነሱ ለራሱ እናኮራለን፣ ለእነሱ ነው የምንተርፈው። ግን አሴ ፊውቸር እኛ የሆነ ስራ ይዘን ምናምን ከቤተሰብና ከትዳር ብለሽ ከስራና ከቤተሰብ ብለሽ ብታስቢ ግን ቤተሰብ ነው መቅደም ያለበት። ብዙ ነገሮችን አግኝተሻል። ከዛ በኋላ ማሰብ ያለብሽ ለልጆችሽ፣ ለባለቤትሽ፣ ለትዳርሽ ነው። እሺ ለምንድን ነው ታዲያ በጣም እስማማለሁ ጋር ያለው ናችሁት? አይ እኔ እንጃ እሺ ቤቲ? እኔ እስማማለሁ ነው የምለው። እስማማለሁ ያልኩበት ምክንያት ደግሞ ኦልሬዲ ቤተሰብ ስላላት ሴት ነው የምናወራው። ሴት መሆን የራሱ የተፈጥሮ ነገር ነው። ከዛ ውጭ ደግሞ እናት የሆነች ሴት ደግሞ እጥፍ ድርብ ያለባት ኃላፊነት ያለባት ሴት ነች። ማለት ከፍተኛው የሴትነት ደረጃ ነው ብዬ ነው የማስበው እናትነት። ለዛ እናት ስትሆን ደግሞ ከሴትነትም ከምንም የሚቀድመው ልጅን ፕሮቴክት ማድረግ ማለት ነገ የሚያድግ ትውልድ ስለሆነ የምንቀርጸው እናቶች ትልቅ ኃላፊነት ስላለብን ከስራም ከሁሉም ነገራችን ለልጃችን፣ ለቤተሰቦችን፣ ለፋሚሊያችን ጊዜያችንን መስጠት አለብን ብዬ አስባለሁ። በጣም እስማማለሁ ያላልኩት ስራ ካልሰራችም ለልጇ የምታስብ እናት አንዱ እንትኗ ስራ ሰርታ ወጥታ ሰርታ ልጇን ማስተማር ምናምን አለባት። ስራ መስራትም ግዴታ ይጠበቅባታል። ምክንያቱም ልጇን የምትወድ እናት ልጇን ኃላፊነት ወስዳ ብቁ ልታደርገው ስለሚገባ ማለት አመሰግናለሁ። እሺ ቤቲ? ሳሪ ቅሬታ አለኝ ብላለች። አይ እንትኑ ላይ ነው ቅሬታ። ያው ተመሳሳይ ነገር ነው የሰማሁት እና ያው ለቤተሰቧ፣ ለልጇ፣ ለባለቤቷ፣ ለትዳሯ ጊዜ መስጠት አለባት ነው። ግን እዚህ ጋር ስራ ካልተሰራስ የሚለው ስቲል እኔ እንትን ያደርገኛል። ለመኖር ግድ ነው ስራ። ስለዚህ እንዴት ትኖራለች ማለት ለቤተሰቦቿ ጊዜ ሰጥታ ለልጇንም ፕሮቴክት ለማድረግ የሆነ የገቢ ምንጭ ያስፈልጋታል። ስለዚህ እንዴት ኖራ ነው ፕሮቴክት የምታደርገው ቤተሰቧን፣ ልጇን ብዬ ነው ማስበው። ስቲል የሆነ የገቢ ምንጭ ያስፈልጋል። ስለዚህ ስራ ግዴታ ነው፣ ቤተሰብም ግዴታ ነው እኮ። ቤተሰብ ማለት ስራው አይኖር አይደለም እኮ ገቢ ምንጩ አይኖር አይደለም። ግን የገቢ ምንጩ በተለያየ መንገድ ሊመጣ ይችላል። ልናገኝበት የምንችላቸው ብዙ ነገሮች ሊኖሩ ይችላሉ። ቤቷ ውስጥ ቁጭ ብላ እንኳን በኦንላይን ስራዎች ሰርታ ልጇን ማኖር ትችላለች። ስራዋን ታገኘዋለች፣ ችግር የለውም። ግን ልጇ ከጠፋና አንዴ ከወደመ ግን ከባድ ነው። እንዴት ነው የሚባለው? ያገደለን ዛፍ ማቃናት አይቻልም ማለት የሚባለው። ስለዚህ እንደዛ ከሆነ ያ ልጅ እንዴት ነው የሚሆነው? በኋላ ላይ ትርፉ ለሷም ትንሽ የህሊና ጸጸት ይሆናል ብዬ አስባለሁ። ስለዚህ አትስራ አይደለም፣ ስራው ይመጣል። ግን ደግሞ ቤተሰብ ትንሽ ይቀድማል ብዬ አስባለሁ። ሌላው ደግሞ ያልገባት ነገር ብዬ የማስበው አንድ ሴት እናት ከሆነች በኋላ ገንዘብ የሚያስገኘው ስራዋ ብቻ ሳይሆን ስራዋ ልጇን መንከባከብም ስራዋ በቃ ልጇም የስራ ድርሻዋ ነው። አንድ የስራ ድርሻዋ ነው እናት እስከሆነች ድረስ። እሱንም አክሴፕት ታደርገው እና ብትቀላቀለ አይ እኔ ኖርማሊ ምንድነው ማስበው ሪያሊቲውን ነው ማለት የእናንተ ማሳብ ልክ እንዳለው ነው። ግን ለመኖር ማንኛውም ሰው መስራት አለበት። አሁን እያልኩ ያለሁት ስራ ብቻ አይደለም የሚለው መስመር ላይ አይደለም ያለሁት። እኔ ያለሁት ሀሳብ የለኝም ነው። ምክንያቱም ወደ ቤተሰብም ወደ ስራም አይደለም ያለሁት። ሀሳብ የሌለኝ ምክንያት ለሁለቱም ስለሆነ ነው። የቤተሰብም የስራም ላይ ነው ያለው ሀሳቤ ማለት ነው። ስለዚህ ያላችሁት ልክ ነው። ግን
ለመኖር ግዴታ ስራ ያስፈልጋል። አሁን አንቺ እንዳልሽው ኦንላይን ስራም ሊሆን ይችላል፣ ውጭ ወጣም የምትሰራው ስራ ሊሆን ይችላል። ኦንላይንም ቢሆን ጊዜ ትሰጣለች ለስራዋ፣ ተመሳሳይ ነው። ስራዋ ላይ ፎከስ አድርጋ መስራት አለባት። ኦንላይንም ቢሆን ስራ ነው እሱ ራሱ። ልጅ ማሳደግም ስራ ነው፣ ልክ ነው። ስለዚህ እኔ የኔ ሀሳብ ሁለቱም ባላንስ መሆን አለበት የሚለው ላይ ነኝ እኔ ስቲል። አመሰግናለሁ። እሺ ሀሳብ ያለው ሰው አለ? የለም? እሺ ወደ ቦታችሁ ተመለሱ። ሁለተኛው ሀሳባችን በዛሬው የፍቅር ጓደኝነት ውስጥ እውነተኛ ፍቅርን ለማግኘት አስቸጋሪ እየሆነ መጥቷል። ወይም ለምንድን ይሳቃችሁት? እሺ በዛሬ ጊዜ እውነተኛ ፍቅርን ለማግኘት አስቸጋሪ እየሆነ መጥቷል። አሁን ላይ ማለት ነው። አሁን ላይ እሺ አሁን ሁላችሁም የተለያየ ሀሳብ ነው ያላችሁ። ስለዚህ አሁንም ከቤቲ ይጀምራል። ቤቲ ወይ ደህና ነሽ? እግዚአብሔር ነው። ለምንድን ነው የተስማማሽው? አስቸጋሪ ስለመጣ ለምን? እኛም አስቸጋሪ ሆነን መሰለኝ። እኛም አስቸጋሪ ነን ሆነን መሰለኝ። እሺ ስለዚህ ጥያቄያችን በበዛ ቁጥር ማይመለሰልን ነገር እየበዛ መጣ። ስለዚህ ኦልሬዲ አስቸጋሪ ነው። የራስሽን ፐርሰናሊቲ አንደኛ ነገር በዚህ እድሜሽ በደንብ አዳብረሽዋል። ከዛ ደግሞ የሆነ ሰው መጥቶስ የሆነ አመት የገነባሽው ማንነት አክሴፕት አድርጎት የሱንም ማንነት አክሴፕት አድርገሽው ምናምን ለመቀበል ትንሽ አዳጋች እየሆነ መጣና የሆነ ማትቀበያቸው ነገሮች እየበዙ መጡና ፋይናሊ የሆነ መፍረስ ይሆናል እንትን። ስለዚህ እውነተኛ ፍቅር በጣም ከባድ ነው ማግኘት። ወይም ደግሞ የሆነ እሱ የማይፈልገው ነገር ነው ብዬ ማስበውን ነገር መደበቅ ወይ ምናምን መሞከር ይጀመርና የሆነ ሰዓት ሲፈነዳ እውነቱ በቃ እውነተኛ ፍቅር አይደለም ኦልሬዲ። ለዛ ፈርሷል። እሺ ነፂ? እኔ ምክንያቱም አንደኛ ድሮ ቢሆን በእናት በአባቶቻችን ጊዜ ቢሆን የሰርጋቸው ቀን ነበር የሚተያዩት። እንደዚህ አይደለም ዴት ማድረግ መታወቅ ምናምን አያውቁም ነበረ። አሁን ላይ ሳስበው ግን የሆነ ታይፕ የምንለው ሰው ምናምን የሆነ ለራሳችን ብዙ ሊስት እያወጣን ይመስለኛል። የሶሻል ሚዲያ ምናምን በቃ የግሎባላይዜሽን ምናምን መስፋፋት፣ ሁለተኛ ብዙ ፌክ ነገር እየበዛ ነው። አንድ ሰው ራሱን ሆኖ ከሚቀርብሽ በላይ ብዙ ነገር በቃ እኛ ኢማጂን የምናደርገው አሁን አንድ ሰው ስትተዋወቂ አንቺ ራስሽ ኢማጂን የምታደርጊ ሰው አለ አይደለም የምትፈልጊው፣ ግን ራሱ ሆኖ ከሚቀርብሽ በላይ አንቺ የምትፈልጊው ሰው ሆኖ ይቀርብሽና እየቆየሽ ስትመጪ ምናምን እውነተኛ ማንነቱን ታያለሽ። ከዛ ያው መጨረሻ ላይ ትለያያለሽ። ደግሞ ውስጥ አሁን ያለው ነገር እንደዛ ነው እና በጣም ተስማምተሻል። እሺ ሳሪ? እሺ እኔ አልስማማም ላይ ነው ያለሁት። ለምን ማለት መጀመሪያ ሰውን ማግኘት ይቀድማል ብዬ ነው የማስበው። እንዲያውም አስቸጋሪ እየሆነ ያለው ትክክለኛውን ሰው ማግኘት ነው እንጂ እውነተኛ ፍቅር አለ ብዬ ነው የማስበው። ስቲል አለ፣ ግን ትክክለኛውን ሰው ካገኘን በኋላ እውነተኛ የምንለውን ፍቅር እናገኘዋለን። ስለዚህ ትክክለኛ ሰው ማግኘት ላይ ነው ችግሩ እንጂ ስቲል ፍቅር ኤግዚስት ያደርጋል አለ ብዬ ነው የማስበው። ከየት ይገኛልሽ? የምናገኘውን ሰው ማወቅ ነው መጀመሪያ። ምን አይነት ሰው ነው ማለት መቸኮል አያስፈልግም። በጣም መረጋጋት ያስፈልጋል። መረጋጋት ያስፈልጋል ለሁሉም ነገር። አበባ? ሳራም እንዳለችው ልክ ነው። እውነተኛውን ሰው ማግኘትም ግዴታ ያስፈልጋል።
እንደገና ደግሞ እሷም ነፂም እንዳለችው ፌኩ በዝቷል። ከዚህ መምራት ይከብዳል። ስለዚህ ሀሳብ የለሽ? እኔ እንጃ የለኝም። በቃ እኔ ግራ ገብቶሻል? የኔ ሀሳብ እኔም እንደሷ መሀል ላይ ነው ያለሁት። ምክንያቱም ከምናውቃቸው እንኳን በአቅራቢያ ካሉት 5 ዓመት 6 ዓመት ቆይተው በቃ ወደ ትዳር ናቸው ስል ያ ሪሌሽንሺፑ ብሬክ አፕ ያደርጋል። ከዛ እሷም ትጎዳለች፣ ያው እሱም ወደሚሄድበት ይሄዳል ማለት ነው። ስለዚህ አለም የለም አይባልም፣ መሀል ላይ አስቸጋሪ ነው። እንዳትማሪ ያደርጉሻል። እንዳትማሪ ያደርጉሻል። ፍቅር አለ ብለሻል። ለምሳሌ እሷ ቲጂ እናነሳቸው 6 ዓመት ምናምን ቆዩ አይደለ? በስማም ብለሽ መጨረሻ ላይ እንደዛ ሲሆኑ ስታይ ምንድን ነው የምትማሪው ከነሱ? ከብዳል እኮ። ስለዚህ እስከዛ ድረስ ቢያንስ ሴቷም ራሷ ላይ እየሰራች ብትጠብቅ፣ ወንዱም የሚሰራው ነገር ካለ ራሱ ላይ ማለት አንዳንዴ የተገነባ ሜንታሊቲው አንዳንዴ በደንብ ስትሮንግ ከሆነ ያ ነገር ቢመጣ እንኳን አክሰፕት ማድረግ ትችላለች። ግን ገና እንጭጭ በሆነ አይምሮ ሪሌሽንሺፕ ውስጥ ገብተሽ ስትወጪ ላንቺም ለቤተሰብሽም ነው ጦሱ የሚተርፈው። ስለዚህ እስከዛ ሰው ራሱን እየገነባ ቢቆይ ከዛ መረጋጋት ያልኩት መረጋጋት ያለችው ማለት ነው። ወደ ቦታችሁ ተመለሱ። ተመልካቾቻችን በሀሳባችን በደንብ ዘና እያላችሁ እንደሆነ ተስፋ እናደርጋለን። ስለዚህ እናንተም ሀሳባችሁን፣ አስተያየታችሁን ሼር እንድታደርጉን እንፈልጋለን። ቻናላችንን ሰብስክራይብ ማድረግ፣ ሼር ማድረግ እንዳይረሱ። ወደ ሀሳባችን እንመለሳለን። ሶስተኛው ሀሳባችን የፍቅር አጋርን ከመምረጥ ረገድ እንደሚያስቃችሁ እያሰብኩ ነው። የፍቅር አጋርን ከመምረጥ ረገድ በቂ የገንዘብ ምንጭ ከፍቅር የበለጠ አስፈላጊ ነው። በቂ የገንዘብ ምንጭ ከፍቅር የበለጠ አስፈላጊ ነው። እሺ ግድ የለኝም። በቃ ወሰናችሁ? እሺ ከቲጂ እንጀምረና በጣም እስማማለሁ። ፍቅር ጥሩ ነው፣ በእርግጥ ያስፈልጋል። ግን ከምንም ነገር አንጻር ስታዩ ገንዘብ አስፈላጊ ነገር። በፍቅር ብቻ ሂዶ ከሱቅ የሆነ ነገር ሊገዛልኝ አይችልም፣ ገንዘብ ያስፈልጋል። ሲቀጥል እኔም ሆነ እሱ ካልሰራን ህይወታችን ሊገፋ አይችልም። እኔም ከሱ 5-10 መጠየቅ ሊመጣ ነው፣ እሱም ከኔ 5-10 ሊጠይቀኝ ነው ማለት ነው። ስለዚህ እሱ የሆነች ነገር ፈለግኩ ሜካፕ ምናምን ይቀርና ለመሄድ ራሱ ታክሲ 10 ብር አለ ስለው ደስ አይልም ዋላ አይደለም። ስለዚህ ወንድ ልጅ እስከሆነ ድረስ መስራት አለበት። ቤቱን ያው ከኔ የበለጠ ደግሞ ወንድ ልጅ ነው የቤት ምሰሶ ይባላል። ስለዚህ እሱ ካልሰራ ሃርድ ወርከር ካልሆነ ፕሮቫይደር ካልሆነ ወንድ ልጅ ገንዘብ መስራት አለበት ይሄ ነው የማስበው። እሺ ስለዚህ የተመቻቸ ላይፍ ቢኖረው የተሻለ ነው። እንደዛ አድርጎ ቢጠብቅ የተሻለ ነው። ከዛ ፍቅርም ቢኖረው ደግሞ ዛሬ ካልሆነ ቀስ እያለና ይመጣል፣ ችግር የለም። እሺ አበባ ፍቅሩ የሚኖር ገንዘቡ የሚኖር ችግር የለም፣ ግድ የለሽም። ኦኬ ፍቅር ኖሮ ገንዘብ ባይኖርም ግድ የለሽም፣ ገንዘብ ኖሮ ፍቅር ባይኖርም ግድ የለሽም። ቻው ዋናው ፍቅሩ ይኖር፣ ከዛ ገንዘቡ ይመጣል። ፍቅሩ ይኖር ከሆነ እዚህ ጋር አይደለም አይደለም። ግራ ገባኝ እኮ እግዚአብሔር። አይ መወሰን አልቻልሽም? አዎ እሺ በቃ እዚሁ ቆይ ግድ የለሽም። ነፂ መጀመሪያ ያው ማትወጂን ሰው አታገቢም አይደል? ፍቅር ሳይኖር ልታገቢ አትችይም እንደኔ አመለካከት። ሲቀጥል ደግሞ ሲጀምር የማይሰራ ከሆነ ለምን ወደዋለሁ? እንዴት አብሬ እሆናለሁ? ያው አይ እኔ አሁን እንደኔ አመለካከት እኔ የማይሰራ ሰው ጋር መሆን አልፈልግም። ስራ መስራት አለበት። ወደ ይሄ ዝም ብሎ ሪሌሽንሺፕ እያለሽ ነው። ግን ትዳር ስትገቢ ደግሞ እንትን መሆን አለበት። በደንብ ትዳሩን ሊድ ማድረግ አለበት። ወንድ ልጅ የቤት ራስ ነው የሚባለው። ብቻ መስራት አለበት። ቤተሰቡ ሊድ ማድረግ አለበት። ግን ፍቅር ብቻ እኔ እንትን ነው በጸሎት ሊያኖረኝ ነው። ስለዚህ ሀሳብሽን ይወክልልሻል ይመስላል። ግን ደለኝን አይደለም። ግን ፍቅር የሚያስፈልጋል፣ ገንዘብ የሚያስፈልጋል። ገንዘብ ብቻ ኑሮ ማልወደው ሰው ጋር ሊሆን አልችልም። ፍቅር ብቻ ኑሮ ማይሰራ ሰው ጋርም ሊሆን አልችልም። በእሱ ሀሳብ ላይ ለመጨመር መጣልኝ። አሁን ያው ስትዋደጂ
እርስ በርስ ስትፈላለጊ ልብ ለልብ ስትናበቢ እኮ ብዙ ነገሮችን ምንድነው የሚባለው ምንም መሰረት ምንድነው ፈተና እንኳን የሚመጣ መቋቋም ትችያለሽ። እሱ ገንዘብ ስላለው በገንዘብ ብቻ የማይፈታ ነገሮችም ሊኖሩ ይችላሉ አንዳንዴ። ስለዚህ ዋናው የልብ መናበብ ነው አይደለ? ልብሽ ከተናበበ አብረሽ ከሆንሽ ብዙ ነገሮችን ትለውጫለሽ እርስ በርስ። ማንም ተነስቶ ከመሬት ተነስቶ ሀብታም ሊሆን አይችልም። ስለዚህ ያው አብረሽ ሆነሽ ሰርተሽ ታውጫለሽ ገንዘቡን፣ ግን ያው ፍቅሩ ካለ ማለት ነው። ስለዚህ በቃ ይናበቡ መጀመሪያ እንናበብ። አዎ ነብቲ እሺ ቤቲ እዚህ ጋር የሆንኩበት ምክንያት ፍቅር ለትዳር ጥያቄ የለውም መሰረት የሆነ ነገር ግን የሆነ ፍቅርን እንዲሁ ከምናወራው የበለጠ ሲኖር የሆነ እንከን አይጠፋውም። እንከን ብዙ እንከን አለ። የሆነ ሰይጣን ይገባበታል የሚዋደድ ሰው ማለት ምናምን ራሱ ይባላል። እሱ እንከኖች እነዚህ እንከኖች ፍቅሩ ራሱን ችሎ ይዘው የሚመጣቸው ኢሾዎች እያሉ ፕላስ እንከም አነስተኛ መሆን ወይም ደግሞ ጭራሽ ገንዘብ አለመኖር ሲጨመርበት ሌላ በቃ ማለት ብሬክአፑን የማፍጠን ቻንስ አለ ብዬ አስባለሁ። ከዛ ውጪ ደግሞ ገንዘብ ኖሮም ደግሞ ፍቅር ሳይኖር አለመወደድ ስሜት ደግሞ ከገንዘብ ከማጣት የበለጠ ከባድ ይበልጥ ሜንታሊቲን የሚጎዳ ነገር በተለይ ለሴት ልጅ መወደድና መፈቀድ እንክብካቤ ምናምን የሚባለው ነገር ግዴታ ኢምፖርታንት ነገሯ ነው። ኢሹ ከሆነ ገንዘብ ከባድ ደግሞ ፍቅርም ኢሹ ከሆነ ከባድ ሶ ባላንስ ማድረግ ስላቃተኝ ነው እዚህ ጋር ቆም። እሺ ሳሪ አልስማማም። ምንድነው አንድን ወንድ አይ ቲንክ የሚለው ጥያቄ ለመምረጥ ገንዘብ ያለው በለጠ እንደ ሪኳየርመንት ይወሰዳል ወይ ነው አይደለ? እኔ ይወሰድም ብዬ ነው ማስበው። ሲጀመር መጀመሪያ አንድ ላይ ለመሆን ገንዘብ ኢሹ አይሆንም ማለት የሱ ብር ወይ ደግሞ የሱ ገንዘብ አይደለም የሚያገናኘን። መጀመሪያ ከሱ በፊት ሲንግል ላይፍም ሆነን የራሳችንን ኢንዲፔንደንት ሆነን መስራት መቻል አለብን። እሱ መጣም አልመጣም ከሱ በፊትም ከሱ በኋላም ራሳችንን ችለን ነው መኖር ያለብን ብዬ ነው ማስበውና እንደ አንድ ሪኳየርመንት አይተን ገንዘቡን አይተን አይደለም የሚያገናኘን ወይ የሚያሳስበን ያው መዋደድ ነው ብዬ ነው ማስበው ማለት ነው። ስለዚህ እንደ አንድ እንደ መስፈርት አላየው። ሌላ ብዙ መስፈርቶች አሉ ከብር ውጪ ማንነት ሊሆን ይችላል፣ ባህሪ ሊሆን ይችላል። ዋናው ደግሞ ለአንድ አብሮ ለመኖር ግዴታ ይሄ ነው ወሳኙ፣ ገንዘብ ሳይሆን እንዴት ነው አብረን መኖር የምንችለው ባህሪው ነው ዋናው ነገር ብዬ ነው ማስበው። ስለዚህ ገንዘብ እንደ ሁለተኛ ነው ብዬ ማስበው። ለዛም ነው እዚህ ጋር የቆምኩት። በጣም አልስማማም የሚያልኩት ስቲል ገንዘብ ያስፈልጋል በትንሹም ቢሆን ብዬ ነው ማስበው። ስለዚህ እንደ ሪኳየርመንት አልወስደውም እኔ። ግን ማለት ነው አንድ ሀሳብ አለኝ። አሁን ለምሳሌ አብዛኛው ሰው ይዋደዳል ምናምን ትዳር ውስጥ ይገባል፣ ግን ያ የገንዘብ ኢሹ ሊያለያየው ይችላል ማለት ነው። ስለዚህ እዚህ ውስጥም ገንዘብ ያስፈልገናል ማለት ነው። ካለ ገንዘብ ደግሞ ፍቅር አያስፈልግም እያልኩ አይደለም፣ እሱም ያስፈልጋል። ካለሱ ምንም ትዳርሽም ምንሽም ሊቆም አይችልም። ግን ገንዘቡ ደግሞ ሞር ያንን ነገርሽን በደንብ ዴቨሎፕ እንድታረጊ አሁን የፈለገ ቦታው በርግጥ ትንሽ ቦታ ሄጂ ዝናናለው ልትለኝ ትችላለች። ለዚህ ስል ግን የሆነ ቦታ ራሱ ሄደሽ ለመዝናናት በነፃ አይደለም ከፍለሽ ነው። ስለዚህ ለሱም ገንዘብ ያስፈልጋል ወይ ነኝ እኔ። እዚህ ጋር ደግሞ አሳባለችኝ አሁን ኢሹ ሊሆን ይችላል ነው ያለችው እሷ ገንዘብ። ግን በሁለት የሚዋደዱ ሰዎች መሃል ብር ኢሹ ሊሆን አይችልም ብዬ ነው ማስበው። በሆነ መንገድ ሊወጡት ይችላሉ። በቃ ግዴታ ብር ኖሮ እንደፈለጉት ለመኖር ምግብ ኖሮ መኖሪያ ቤት ምናምን አያስፈልግም። በጣም ከተዋደዱ በጣም ትልቅ ችግር ቢኖርም ሊፈቱት ይችላሉ ብዬ ነው ማስበው። ኢሹ አይሆንም በእኔ አስተሳሰብ በጣም የሚዋደዱ ከሆነ ማለት ነው። በመሃል ግን የሆነ ነገር ካለ ወይ ሴቷ የምታስበው ነገር ካለ ወይ እሱ የሚያስበው ነገር ካለ እንደ ኢሹ የብሩ አለመኖር ኢሹ እየጎላ ነው የሚወጣው ብዬ ነው ማስበው። ቤቲ ማለት
ሁላችንም እዛ ጋም እዚህ ጋም ምናምን እዚህ ጋም የሚቆምነው ሰዎች ማንከደው ነገር መሆን ያለበት ብዬ የማስበው የፍቅርን ችግር ገንዘብ አይፈታው፣ የገንዘብን ችግር ፍቅር አይፈታው። ሁሉም የተፈጠረው ችግር ፍቅር ከሆነ ችግሩ ሶሉሽኑ የሚሆነው ፍቅር ነው እንጂ ገንዘብ በምንም ታምር ሊሆን አይችልም። ገንዘብ ከሆነ ኢሹ ፍቅር በምንም ታምር ሊሆን አይችልም። ስራ አላገኘንም፣ ሁለታችንም ገንዘብ የለንም፣ ሳንበላ ሳንጠጣ በቃ ቆሎ እየቆረጠምን ምናምን ቆሎም ለመግዛት ገንዘብ ይፈልጋል ብለን መኖር የሆነ ከተወሰነ ቀናት እድሜ አያዘለንም ነው። ኦልሬዲ ሞተናል። ፍቅር እስከ መቃብር ይሆናል ማለት ነው። ከዛ ደግሞ ፍቅር የሚፈታውን ችግር ሴቶች የምንፈልገው አለ መከበር፣ መቅበጥ ምናምን በቃ ከወንድ ልጅ የምንፈልጋቸው ነገሮች አሉ። እሱን በገንዘቡ ብቻ የሚያሳካም ወንድ ጋም ስትሆኚ ፍቅር ምን እንደሆነ ራሱ ትርጉሙ የማይገባው አይነት ወንድ ጋም ስትሆኚ ደግሞ ከባድ ሜንታልሽ በጣም ዳሜጅ ይሆናል ማለት ትራማ ይፈጥርብሻል፣ የሆነ ትራማ ይፈጥርብሻል እና ያንን ትራማ ደግሞ መቋቋም እስከማችሁ ድረስ ሊሆን ይችላል። ለዛ የገንዘብን ችግር ፍቅር አይፈታውም፣ የፍቅርን ችግር ገንዘብ አይፈታውም። ስለዚህ ከጥያቄው አንፃር ደግሞ የፍቅርን ቦታ ገንዘብ አይተካም፣ የገንዘብን ቦታ ፍቅር አይተካም። ተቻችለን እንደዚህ ፍቅር ስላለ ምናምን የሚባል ኢሹ አይደለም። ደግሞ በቂ ገንዘብ ነው የሚለው አይደል ጥያቄው? በቂ ነው የሚለው ኤክስትራ የሆነ ገንዘብ ለመዝናናት ለምን አይደለም፣ ለመኖር በቂ ያስፈልጋል። 50 ማለት ይቻላል። 50 ተስማምታችኋል? 50 ሁለቱም። እሺ ወደ ቦታችሁ ተመለሱ። ሴቶች ራሳቸውን ችለው መኖራቸው በህብረተሰቡ ውስጥ የበለጠ ክብር እንዲኖራቸው ያደርጋል። እሺ አበባ? አዎ ያደርጋቸዋል፣ በደንብ ያደርጋቸዋል። ግን ያው በራስሽ ችለሽ ስትኖሪ ብዙ ነገሮችን ትለምጃለሽ ማለት ራስሽን ማኔጅ እንዴት ማድረግ እንዳለብሽ ትማሪያለሽ። በቃ በራስሽ ኃላፊነት መወጣት እንዴት እንደምትችይ በራስሽ ትማሪዋለሽ። ትዳር ላይም ብትገቢ ብዙ ነገሮችን ሀፕን እንኳን ቢያደርግ ለመፍታት አይቸግርሽም ማለት ነው። ስለዚህ ያው ህብረተሰቡም ቢሆን አንዳንዴ ዝም ብለሽ ስትወጪ ምናምን ደስ የማይለው ሰው ሊኖር ይችላል። አንዳንዴ ቤተሰብም አይለቅሽም እኮ። ግን የተሻለ የሚሆነው ደግሞ ወጥተሽ በራስሽ እንችለሽ ብዙ ነገሮችን አይተሽ ተምረሽ ከዛ ወደ ትዳር እንኳን ብትገቢ ቀላል ነው የሚሆንልሽ ላንቺ። ስለዚህ በደንብ ይደግፈዋል ብዬ አስባለሁ። እንደኔ ያው በጣም ባይስማማል ቲጂ ለምለው ይደግፉታል ብዬ ነው የማስበው። እኔ ከምደግፈው ሰዎች መሀል አንዱ ነኝ። እንደ ህብረተሰቡም ሲታይ እንደዛው ነው። ራስን ችሎ መውጣት ጥቅሙ ዘርፈ ብዙ ነው። መጀመሪያ ስትወጪ አንደኛ ነገር ቤተሰብ የለም እዚህ ጋር ማንም ተነስቶ መጥቶ ተነሺ እንቅልፍሽን የቁርስ ቢው ነው የሚልሽ የለም። ራስሽ ተነስተሽ ጧት የምታዘጋጂውን አዘጋጅተሽ ነው የምትወጪው። እሱ ደግሞ ያው በደንብ ጠንካራ እንድትሆኚ ያደርግሻል። የቤት ኪራይ መጣ ምንም መጣ ራስሽ ነሽ የምትከፊው። ስለዚህ ሃርድ ወርከር እንድትሆኚ ያደርግሻል። እሱ ደግሞ ሲቀጥል ጊዜሽን በአግባቡ መጠቀም ትለምጂበታለሽ። ወደ ትዳር ውስጥ ምሷ እንዳለችው ስገባ አይከብድሽም ምንም ነገር ማለት ነው። ስለዚህ እኔ ከምደግፈውም ህብረተሰቡም ይደግፈዋል ብዬ ነው የማስበው። ሳሪ? እሺ እኔ ያው ምንም ጥያቄ የለውም ህብረተሰቡ ከሴት ልጅ ከህብረተሰቡ ዘንድ ክብር ታገኛለች ብዬ ነው የማስበው። ምክንያቱም ያው ራሷን ችላ ከማንም ሰፖርት ሳትጠይቅ ራሷን በራሷ ማስተዳደር ከቻለች ያከብራታል ህብረተሰቡ እንጂ አይነቅፋትም ብዬ ነው የማስበው። ስለዚህ በጣም ነው የምስማማው። እሺ ቤቲ? እኔ እጅግ በጣም ነው የምስማማው። ምክንያቱም ቤተሰብ ቤት ስትኖሪና ብቻሽን ስትኖሪ በጣም የተለያየ ማንነት ነው የሚኖርሽ። ማንነትሽን የመቀየር ቻንስ ይኖረዋል። ምክንያቱም የሆነ ለአንቺ ኃላፊነት የሚወስድልሽ ማንም ሰው የለም።
ለራስሽ ኃላፊነት መውሰድ ትጀምሪያለሽ። በቃ ግዴታሽ ነው። ጠዋት ማታ አምሽቼ ነው የምመጣው፣ ነገ ጠዋት ሸሚዙን ለብሷለሁ እቴ ጠቢልኛ ምናምን የምትይው ሰው አይኖርሽም። ራስሽ የምታረጊው ቁርስ ተነሽና ብዬ አይደለም የምትበይው። ታይም ማኔጅመንት ትማሪያለሽ ማለት ጠዋት ምን ሰዓት ተነስቼ ቁርሴን ሰርቼ በልቼ ምን ሰዓት ታክሲ አግኝቼ ምን ሰዓት ስራ ቦታ ሄጄ ምን ሰዓት ተመልሼ የቤት ስራዬን ምን ሰዓት ሰርቼ ምናምን የሚለውን ነገር ከዛ ደግሞ ገንዘብሽን እንዴት ማኔጅ ማድረግ እንዳለብሽ ትረጃለሽ። እናትሽ እና አባትሽ ቤት ስትኖሪ ከጓደኞችሽ ጋር ቺል ለማድረግ ነው ገንዘብሽን ልታጠፊው የምትችይው፣ ወይም ደግሞ ትንሽ ሰፖርት የምታረጊው ቤተሰብ ከሆነ ሰፖርት ልታረጊ ትችያለሽ ምናምን እንጂ ሌላ ምንም ነገር የለብሽም። እንደው በቃ ባጣ የእናቴን ሽሮ ቤት ውስጥ ቁጭ ብያለሁ ብለሽ ታስቢያለሽ። ግን እዚህ ስትሆኚ የቤት ኪራይ ይኖርብሻል ምናምን ገንዘብሽን የምታገኙን ገንዘብ እንዴት አርግቼ ልጠቀሙ የሚለው ነገር በጣም ያሳስብሻል። ትማሪበታለሽ። ካሁኑ የሚቀጥለው እያልሽ ይበልጥ ራስሽን ትዳር ከመያዙ በፊት ወንድም ሆነ ሴት ወጥቶ ላይፍን ቻሌንጅ ማድረግ አለበት ብዬ አስባለሁ። ምክንያቱም ከእናቱ ቤት እና ከእናቷ ቤት ወጣች ወንድም የሆነ ሴት ወደ ትዳር ስገባ ምን ማድረግ እንዳለባት ነው ማታውቀው። ማለት ጠዋት ቁርስ ተነስተሽ የተባለች ወይ ሳበላ አረፍዶባት ትምህርት ቤት እየሄደች ስራ እየሄደች የኖረች ሴት የሆነ ሰዓት ላይ ተነስታ ልጆቿን ማብላት ባሏን አብልታ ቁርስ ምናምን ምሳ ቋጥራ ምናምን ስራ ቦታ መላክ ምናምን ይኖርባታል። ያንን ደግሞ ለመማር ቀድመሽ መውጣት አለብሽ እና ደግሞ በማህበረሰቡም ዘንድ በደንብ ነው የሚያከብርሽ። በደንብ ተቀባይነት አለው። ማለት ቤት ውስጥ ስትሆኚ እናትሽ ቤት ስትሆኚ እንደ ሕፃን ልጅ ነው የምትታዩ ምናምን ግን ስትወጪ ትልቅ ሰው ራሱ የሚያናግርበት አንቺን መንገድ ይለያል። ያከብርሻል። ራሱ ትልቅ ሰው ራሱ አንቺን ሲያከብርሽ ታይዋለሽ። እኔ እንደዛ ነው የማስበው። እኔም በጣም እስማማለሁ። አንድ ሴት ስራ ይዛ የራሷን ችላ ከቤት ወጥታ ራሷን እያስተዳደረች መኖር ማለት እንደኔ ተቀባይነት አለው። እንደ ማህበረሰብ ደግሞ ለምሳሌ እኔም ቤተሰብ ብነግርሽ እኔ አሁን ትምህርቴን ጨርሼ ሁሉንም ስራዬን ይዤ ምናምን ራሴን የሚያስችል ኑሮ ገንዘብ የገቢ ምንጭ ኖሮ ራሴን ችዬ ብወጣ በጣም ነው ደስ የሚላቸው። እነሱ እንኳን ይደግፋሉ። እኔ በጣም ነው ደስ የሚለኝ አንድ ሴት የራሷ ገቢ ምንጭ ኖሯት ራሷን የሚያስችል የሚያኖር የራሷን ቤት እያኖረች ጊዜዋን ገንዘቧን በራሷ ማኔጅ ማድረግ ማለት ትዳር ከመግባቷ በፊት የጊዜን የገንዘብን የብዙ ነገሮችን ማኔጅ ማድረግ በራሷ ብዙ ነገሮችን የመወሰን ብዙ ልምድ እድልም ይኖራታል እና በጣም አስፈላጊም ጠቃሚም ነገር ነው ብዬ ነው የማስበው። ከእናንተ ውስጥ ራሱን የቻለ ሰው አለ? እሺ ወደ ቦታችሁ ተመለስ። ቀጣዩ ሀሳባችን ሴቶች ወንዶችን የፍቅር ጥያቄ መጠየቅ አለባቸው። ግዴታ እንደ ግዴታ ከወደዳችሁት ማለት መንገር አለባቸው። የፍቅር ጥያቄ መጠየቅ አለባቸው። እሺ በዚህ ከሳሪ ጀምራለሁ። እኔ እንግዲህ እስማማለሁ። ማለት መጠየቅ ኃጢያት አይደለም ማለት ያው አልተለመደም በህብረተሰቡ በተለይ ኢትዮጵያ ውስጥ አልተለመደም። በጣም እንትን የማለት ነገር አለና ግን ምንም ማለት አይደለም ብዬ ነው የማስበው። ያው ፍላጎቱ ካላት ልክ እሱ እንደሚጠይቃት እሷን ብትጠይቅ ክፋት የለውም። ያላትን ኢንተረስት ብትገልጽለት ነገሮችን ታቀለዋለች። ሜቢ እሱም እያሰበ ሊሆን ስለሚችል ታቀልለታለች ብዬ ነው የማስበውና እስማማለሁ። ችግር የለውም። አንቺ ብትሆኚ ታደርጊያለሽ? አዎ ያው እስማማለሁ። እስማማለሁ ካልኩኝ ያው የምታደርጊው ነገር ነው ማለት ነው። ቢሆን ቢፈጠር እንደዚህ አይነት ሞመንት ግን ነገር የለም። እሺ አበባ ያው መቼስ ከወደደችው ሳትነግረው መፈንዳት የለባትም ብዬ አስባለሁ። ምክንያቱም በቃ ሀሳቧ ነው፣ ትንገረው፣ ምን ችግር አለው?
ስለዚህ በቃ ትግለጽለት ማለት ኃጢአት ነው እንደ ፍቅር ጥያቄ ሌላ ነገር አልጠየቀችውም እኮ ይሄንን ሰው። ስለዚህ ፍቅር ነው በቃ አትፈረዳም። ምክንያቱም ወይ ደግሞ ምን አለ መሰልሽ አንዳንዴ በጊዜ ሂደት እየሄደ በመጣ ቁጥር ያንን ሰው ቆይ ዛሬ ቆይ ነገ ቆይ ዛሬ እያለሽ በምትልበት ሰዓት ያ ሰው ሌላ ህይወት ሊጀምር ይችላል። ገባሽ? ጊዜዋን በአግባቡ መጠቀም አለባትም ብዬ አስባለሁ። ስለዚህ ትንገረውና ሚላትን ተስማምን ችግር አለው። ስለዚህ እስማማለሁ ላይ ብትይ አይ አይደለም ባትነግረውም ችግር የለውም በቃ ባትነግረውም ችግር የለውም ሳይሆን ነግረውም የሚላትን ነገር መስማት ችግር የለውም ብዬ አስባለሁ እኔ። ችግርም አለው እንዴ? ስለዚህ በቃ ተስማምቻለሁ እኔ። ሀሳቧን ቀይራለች። እሺ ምንድነው ችግሩ? ያለው ችግር እንዴ አሁን ለምሳሌ ሰው በጣም ወደደች ይባል እና እንደምንም በቃ ራሷ ላይ ታግላ ምናምን ሂዳ ወራችሁና ወይ እንደ እህቴ ነው ማይሽ ወይ ደግሞ ጓደኛ መወዳት ልጅ አለሽ ምናምን ቢላት ሞራል ላይ ይጎዳል። አላለ ይሰማታል፣ የሆነ የሚሰማት ነገር አለ። እሱ እንደ ችግር አይደለም የሚቆጠረው ማለት ነው እኮ አይደለም። ሳትነግረውስ ቀርታስሽ ከዛስ ምን ትሆናለች? ያው ነው ፔኑ አንድ ነው የሚሆነው። ግን ያው ልጅ ወንድ ልጅ አውርታ እሷ ራሱ ከሱ እንዲመጣ ማድረግ ትችላለች የሚባልም ነገር አለ። ይሄ ልምድ ስለሆነ ነው በነገራችን ላይ ታደርጋለች ብዙ ጊዜ እኮ ልምድ ነው። እንደ ልምድ ስለወሰድነው ነው እኛ እንደ ባህል እንደ ልምድ ነው የወሰድነው። በቃ ግዴታ እሱ መጠየቅ አለበት አለቀ። ግን አንድ ስትሄዱ ይለበት አረ ግን ያው ሴት ሆነሽ አንደኛ ይከብዳል። ክብር ሊሆን ይችላል። አዎ ግን ዝቅ ያልሽም ያህል ይሰማሻል። ስለዚህ ያለሽ አማራጭ አንቺ ቀስ እያልሽ ሰውየውን ቀርበሽ ከራሱ እንዲመጣ ማድረግ ነው። አለቀ። እንዲወድሽ ማድረግ ማለት ነው። በቃ እንዲህ ብሎ ነገር የለም። እሺ ወጣል ነጽ እኔ ያው መጠየቅ የለባትም ብዬ ነው የማስበው። ምክንያቱም አንደኛ ባህላችን እስከዛሬኛ የምናውቀው ያው ሴት ልጅ አትጠይቅ አሴ ባህል እና እኔ አሁን እውነት እሷ እንዳለችው በቻልሽው አቅም ከወደድሽው ልጁ የሆነ ላንች ፍላጎት ያለው አይነት ከተሰማሽ እንዲወድሽ ማድረግ ትችያለሽ። እና ደግሞ እነሱም ደስ የሚላቸው አይመስለኝም ወንዶችኛ ብንጠይቃቸው። እኔ ማውቃቸው ሰዎች እንዳለ ደስ አይላቸውም። ከራስ አንፃር ብቻ ማየት ከባድ ነው እኮ። ግን ባህላችንም ይሁን ምናምን እስከዛሬ እየሰማን ምናምን ያደግነው ነገር ወንድ ልጅ ነው የሚጠይቀው። ልጁን ከወደደችው የሚወዳት አይነት ስሜት መስሎ ከተሰማት ጥሩ ነገር እያደረገች እሱ ወደ እሷ እንዲመጣ ብታደርግ ይሻላል ባይ ነኝ እኔ። እሺ ቤቲ አረ በዚህ ጉዳይ እንኳን ወንዶቹ ራሳቸው አይስማ በጣም ነው የማይስማሙት። እኔ እንደቆንኩት ማለት ይመስለኛል። የሆነ የተፈጥሮ ልዩነት አለን አይደል? ወንድም የሆነ ተፈጥሮ የሰጠችን የሆነ ከአካላዊም ተፈጥሯዊም የሆነ የምናስብበትን መንገድ ይለያያል ሁለታችን። ሲለያይ ደግሞ ወንድ ልጅ እንኳን ጠይቀሽው ኖርማል ጠይቆሽ ያፈቀርሽ እንደሆነ ሲገባው ራሱ ያፈቀርሽ እኮ ነው ግን ሻርታት ማለት የመጀመር ሙድ አላቸው ማለት ሁሉም በሚባል ደረጃ ማለት የሆነ ፐርሰንት እና እንኳን አፈቅራለሁ ብለሽው አፍቅሮሽ ራሱ የሆነ እንደ ሳሙና ይኖጫነች። ከዛ ደግሞ ሴት ልጅ የሆነ ተሰራዋለች ምናምን በሚለው ምናምን ነገር በጣም ባላም ነው። ግን የምር ከፈለገችው እሱን መሳብ ትችላለች። መሳብ ማለት የሆነ ብዙ ግንኙነቶችን ስታይ ኦሬዲ እሱ እንደጠየቀ ነው የሚያውቀው። ግን እሷ አንቺ እንዲጠይቅ ያደረገችው ብዙ ግንኙነቶች ላይ እሱ ቀድሞ እንዳፈቀረ ነው የሚያውቀው። እሱ ከማፍቀሩ ከአመታት በፊት እሱ ተፈቅሯል ምናምን
እንደዛ ነው የሚሆነው እና መሆን ያለበት የምታውቁት ሰው ግን የለም ማለት እሷ ጠይቀው ትዳር ኖሯቸው ምናምን የሶሻል ሚዲያ ላይ ሰምቼ ስለማውቅ ያጋጥመኝ ያቀም ስክሪፕትድ ነው ያው እኔ ጠይቄዋለሁ ሲሉ ስለሰማሁ ለምን ይዋሻሉ እንግዲህ ተመልካቾቻችን የሐሳቤ የዛሬው ፕሮግራማችን ይሄንን ይመስል ነበር። በፕሮግራማችን በደንብ ኢንጆይ እንዳደረጋችሁ ተስፋ እናደርጋለን። ሐሳብና አስተያየታችሁን እናንተም እያጋራችሁ ቤትም ውስጥ ሆናችሁ በሐሳባችን እየተወያያችሁ እንደሆነ ተስፋ እናደርጋለን። ፕሮግራማችንን ከወደዳችሁት ቻናላችንን ሰብስክራይብ፣ ሼር፣ ላይክ ማድረግ እንዳትረሱ። በሌላ የሐሳቤ ፕሮግራም እስከምንገናኝ ድረስ መልካም ሳምንት